ለጉዳዩ ቦታ መስጠታቸው ነው። ይህን አራት ነገሮች በአንድ በኩል ብናስቀምጥ፣ በሌላ መልኩ ግን ያየዋቸው ነገሮች አሉ። አንደኛው እይታ ብቻ ራሱ እንደ ኢንዲኬተር ይታያል ብዬ እኔ አላስብም። ያኔም የተናገርኩት ነው። አሁንም ምክንያት አለው። ለምንድን ነው? ምናልባት ጥያቄ ካለ አት ኤኒ ታይም መግባት ትችላለህ። ባይዘ ወይ ውይይትም እንዲሆን ኤኒ ታይም ከፈለግ ባጭሩ ልጨርስልህና እይታ ይኖራል። እይታ ባይዘ ወይ እንደ አሜሪካና ነው። አንድ ጊዜ ብዙ ይሄን ፕሮግራም በብዙ ሺዎች ሊታይ ይችላል፣ በጥቂት መቶ ሰዎችም ሊታይ ይችላል። ዘሴም ኳሊቲው ሳይቀየር እኔ እና አንተ የምናወራው ራሱ ምክንያቱም እኛ ሚዲያ ላይ ያለ ነው እናውቃለን። እንደ ሙዱ እንደ ሁኔታው እይታ ብቻውን ኢንዲኬቲቭ አይደለም። አንደኛው እንደ ግብ እሱ ከተያዘ አንድ። ሁለተኛ በዚህ እይታ ውስጥ የሚሳተፉት ሰዎች አንተን የሚደግፉ ብቻ አይደሉም አይደለ? በተቃውሞ ውስጥ ያሉትም አንተ የምትለውን ለመስማትም ለመሳደብም የሚገቡ ሰዎች አሉ። እነሱን ሁሉ ቆጥረን ነው። ምንም ፊልተር የምታደርግበት መንገድ የለም። ያን ሁሉ ብሎክ አድርጋ ጨርስም። ዞሮ ዞሮ እኩል ነው የሚሳተፉት። ፐብሊክ ጉድ ነው የሚባለው። አሁን ፐብሊክ ጉድ የሆነ ፓርክ ውስጥ ሰውን ልከለክል አትችልም። ፐብሊክ ጉድ ነው፣ ሊያልቅ አይችልም። ሁሉም እኩል ነው አክሰስ የሚያደርገው። ስለዚህ ደጋፊውም ተቃዋሚውም ኒውትራል የሆነውም እኩል ነው የሚመጣው። ሁለተኛ ከውጤት አንጻር ሲታይ በሶሻል ሚዲያ ላይ ያለው በብዙ ሺዎች የሚቆጠር ራስ ያላደራጀኸው ሰው ገና ወደፊት ሊደራጅ ይችላል። ተደራጅተንም እንመጣለን ብሎ መግለጫ ሰጥተዋል። ባይዘ ጥሩ ነገር ነው። ግን በነበረው አሁን ነው እሱ መግለጫ የተሰጠው ገና 4-5 ቀኑ ነው። ያኔ በነበረው ግን የታሰበው ወይም እንደ ውጤትም የታየው ይሄው አየር ላይ ያለው ህዝብ ነው፣ መሬትም ላይ ያለው ከሌላ ቦታ አይመጣም የሚል ነው ማብራሪያ የተሰጠው። እኔ በዛ መልኩ አይደለም የማየው። ሶሻል ሚዲያ ላይ በቆየውባቸው ዘመናት ቢያንስ ላለፉት 4-5 ዓመታት በተከታታይ ያየሁት ያላደራጀኸው የዲጂታል ኮሚኒቲ ያንተ አይደለም። መሬት ላይ ነሰሰርሊ መሬት ላይ ያንተ ነው ማለት አይቻልም። ምክንያቱም መሬት ላይ ሄደ በ10,000 እዚህ ያዳመጠ ሰው 500 ሰው ራሱ ለማደራጀት በጣም አስቸጋሪ ነው የሚሆነው መሬት ላይ። ምክንያቱም ኔትወርክድ ኮሚኒቲ መሆን ስላለበት መሬት ላይ። ሁለተኛው ሪዘርቬሽን እሱ ነው። አሁን ባለው በማን ስህተት ነው እሱ የሆነው ሌላ ጉዳይ ነው። መንግስት አፍኖት ነው ወይ ህዝብ ተስፋ እየቆረጠው ነው በአንተ ድክመት ነው የሚለው ሌላ ነው። እሱን ልንሄድበት እንችላለን። ግን በውጤት ደረጃ ስናየው ዲጂታል ላይ ያለው ህዝብ እንደው ለአዌርነስ ካልሆነ በስተቀር መሬት ላይ ለማደራጀት አምነህ የኔ ህዝብ ነው ብለህ ለመንቀሳቀስ አስቸጋሪ ነው የሚሆነው። ሌላ ምክንያት ልንጨምር እንችላለን። ምናልባት ኢንተርጀክት ማድረግ ከፈለክ ኢንተርጀክት አድርግ። ጥሩ ነው። በደንብ አያይዘህ እየሄድክ ስለሆነ እንዳላቋርጥ ብዬ ነው። ምክንያቱም በርካታ ነገሮች ኢንተርቬን ማድረጉ ሀሳብን መበተን ነው የሚሆነው እና ጥሩ ብዬ ስላሰብኩ ነው። ምክንያቱም በርካታ ነገሮችን ከዛ ውስጥ እናነሳለን ብዬ ነው ያሰብኩት። እኔ ለምን አሁን የሚለውን ነገር ብትደግምልኝ ነው የፈለኩት። ከዚህ ወደዛ ልግባል። እንግዲህ እንደዛ ከሆነ የሚለው ላይ ሌሎች ሀሳቦች እናነሳለን። በጣም አማጋች የሚሆኑ ሀሳቦች እናነሳለን። እሺ ጥሩ። አንድ ሀሳብና ከዛ ለምን አሁን የሚለውን ብቻ ላክልና ወደ አንተ መለሳለሁ። እንግዲህ እንደዛ ካል ብቻ ምክንያቱም እኔ ለ5-6 ደቂቃ በላይ ሳወራ ቦሪንግ እንዳይሆን ብዬ ስላሰብኩ ነው የጋበዝኩ። የሶስተኛው ምክንያት ይህንን ውጤት ስናይ ከተሳታፊዎች አንጻር ነው። ተሳታፊዎች አንጻር ስል እከሌ መገኘት አለበት እከሌ መገኘት የለበትም ከሚል አንጻር አይደለም። ያንን የሚወስነው አንደኛ ጋባዡ ነው፣ ሁለተኛው አጀንዳው ነው አይደለ? ሼፕ የሚያደርገው ሰው ያንን አጀንዳ የሚቀበል ወይም ይመለከተኛል የሚል ወይም ይመለከተዋል ተብሎ የተገመተ ሁሉ ይመጣል። ኦር ሃንድ ፒክ ታደርጋለህ ራስ ወስነ ጋባዡ። አሁን በሁለቱ መካከል ነው ያለው። እነማን በምን መስፈርት ነው የተጋበዙት የሚለው ነገር በግልጽ የተቀመጠ የለም። ምክንያቱም ከውስጥ ነው የምትጋብዘው። ለምሳሌ ሞገስን ትተህ ሀብታሙን ለምን ጋበዝክ ስትል ሳብጀክቲቪቲ ይኖራል። እያንዳንዱ ነገር ዘርዝሮ ሊነግርህ አይችልም። ኦቨርኦል ግን እነኛ ሰዎች ሲጋበዙ እዛ ላይ ሲሳተፉ በሁለት መልኩ ቅሬታ ነበረኝ። ያኔም ተናግሬያለሁ። ምንም ሐሜት አይደለም። ፐብሊክሊ ጋብዤም ተነጋግሬያለሁ። ለብቻዬም ያቀረብኩት ነገር አለ። አንደኛው ምንድነው ቅሬታው? አጀንዳ ሲቀረጽ የተቃዋሚዎች አጀንዳ ነው። አጀንዳው ድግሱ ሙሉ በሙሉ የተቃዋሚ ጎራ ያሉ ሰዎች አጀንዳ ሆኖ መንግስት ተጋብዟል። መንግስት ሲጋበዝ ምንድነው የተደረገው? በቀብሩ ላይ ነው ተገኝ የተባለው። በቃ አንተን ልንቀብር ተዘጋጅተናል፣ በመቃብር ላይ ዛሬ ቀብር ነው፣ እዛ ላይ ተገኝን የተባለው። እንዴት ነው እንደዛ የሚሆነው የሚለው እንደ ዴቪልስ አድቮኬት ብታየው ጦረኛው ይሄ መንግስት ነው፣ በተለይ አዘጋጅ እንደዛ ብሎ ፈርጆ ሊነሳ አይችልም። ኒውትራል ነው መሆን ያለበት ፎር ዛት ፐርፐዝ። ለዛች ቀን ኒውትራል ሆነ ነው የምትነሳው እንጂ ጦረኛ መሆኑን አምንበታለሁ
ገዳዩም ጦረኛውም አፈናቃዩም አምባገነኑም ከሌ ነው ብለህ ከጀመርክ በኋላ በልናና ተገኝልኝ ማለት ኦልሬዲ ከፈረጅከው በኋላ ነው የሚመጣው። አንድ እሱ ላይ ሪዘርቬሽን ነበረኝ ኦፕን አድርገው ቢጠሩና ጉዱን ቢያዩ ይሻላል የሚል ነው አንዱ። ሁለተኛው ከመጡ በኋላ ያንን አጀንዳ ቢያንስ በሚኒመም ጉዳዮች ላይ ተስማምተው ሪኢንፎርስ የሚያደርጉ ወይም የሚያጠናክሩ መሆን ያለባቸው እንጂ ጦርነት ይፋፋምም እንዲሁም ደግሞ ጦርነት አሁኑኑ ይቁም የሚል አንድ ላይ በጋራ ተጋብዘው በጋራ መግለጫ የሰጡበት ነው። ያንን እንደጠበኩትም ነው ያገኘሁት። በአንድ በኩል ጦርነት አይቆምም የሚል ተጋባዥ ወይም ስብስብ አለ፣ በሌላ መልኩ ደግሞ ጦርነት አሁኑኑ ይቁም የሚል አለ፣ በሌላ መልኩ ደግሞ ኢንቢትዊንስ አሉ። የሚፈርጅ ሁሉ አለ። ለምሳሌ ሌላውን ቡድን የሚፈርጅ አለ፣ ያለፈውን ስርዓት የሚፈርጅ አለ። በዛ መልኩ ስላየው ግለሰቦቹ ምንም ይሁኑ ግን በአጀንዳ ደረጃ እርስ በራሱ የሚራገጥ መሆን አልነበረበትም ብዬ ነው የማስበው። የተላለፈው መልእክት አዘጋጆቹ በሌላ መልኩ ገምግመውታል። ሁለቴ ሪያክት አድርጌያለሁ። ዛሬም አንተ ስለጠየቀኝ ነው የምናገረው። በዛ ረገድ እኔ ጦርነት ይቆም ይፋፋምም የሚል ሰላም ይምጣም የሚል አንድ መድረክ ላይ የተገኘበት እና እርስ በራሱ የሚቃረን የሚራገጥ ሀሳብ ያስተላለፉበት ነው ብዬ ነው የማስበው። እንደ ሊሚቴሽን የማየው ወይም እንደ ጉለት የማየው እነኝን ነጥቦች ነው። ሀብታሙ ሌላውን እንጨምራለን። መልካም እንግዲህ አሁን ከዚህ ጋር በተገናኘ አንተ ያነሳሃቸውን ነገሮች አብዛኞቹን ራሳቸው አዘጋጆቹ የሚመልሱት መልስ ነው የሚሆነው። አንተ ያነሳሃቸውን ጥያቄዎች እኛ ሀሳቡን እንደማንሸራሸር ምናልባት ይሄ ድጋሚ እንመጣለን ተደራጅተን እንመጣለን የሚለው ሀሳብም ስለወጣ ጭምር ነው ይሄንን ፕሮግራም ልሰራበት ያሰብኩት። እኔ ሲመጣ ድጋሚ ምንድነው መሰራት ያለበት፣ ድጋሚ ሲመጣ ምንድነው መሰራት ያለበት የሚለውን ከጉለቱ ነቅፎ እንዲያወጡና አሟልተው ሙሉ የሆነ ዝግጅት እንዲኖር ይረዳልን ብዬ ስለማስብ ነው ለዚህ ፕሮግራሞችን የምንሰራው። እና በቪው ደረጃ ነው የተገመተው እሱ። አይ ቲንክ አም ሶሪ አሁን ለምን የሚለውን አልመለስኩልም። በጣም ይቅርታ። አሁን ትዝ አለኝ። አሁን ለምን የሚለውን ጨምረ ነበረ። በጣም ይቅርታ በጣም ባጭሩ እኔ አሁን ለምን የሚለው ከትግል ስትራቴጂ አንጻር ነው የምረዳ ሁሉንም። ቢያንስ ሌሎች ጥቃቅን ነገሮች ቢኖሩም እዛ ውስጥ ነው የሚሰኩት እየሄዱ የትግል ስትራቴጂ በተቃውሞ ጎራ በተወሰነ ደረጃ ዴስፐሬትሊ የዚህን አገዛዝ ሌጂቲሜሲ ቅቡልነት ለመሸርሸር እና ለመወርወር ይፈልጋሉ። እዛ ላይ ሲሰሩ ነው የቆዩት በተናጠል ማለት ነው፣ በተበጣጠሰ መልኩ። አሁን ግን በዛ መልኩ ተሰባስበው ቅድም የምንላቸው ሰዎች ተሰባስበው ይሄንን ጉዳይ አጀንዳ አድርገው አጀንዳ ማድረግ ብቻ አይደለም አገዛዝን ማነወር የችግሮቻችን ዋና ጠንሳሽና ምክንያት የሆነው ይሄ መንግስት ወይ አገዛዝ መሆኑን ለማስረዳት በአንድ በኩል በደንብ የበለጠ አዌርነስ ለመፍጠር በደንብ አንድ ላይ ሰብስቦ፣ ሁለተኛ ደግሞ ለቀጣይ በጋራ ለሚደረግ እንቅስቃሴና ትብብር ይኖራል ተብሎ ስለሚጠበቅ ዝም ብለው ዊሊ ኒሊ ሰብሰብ አድርጋ አይደለም የምትበተነው፣ ወጥና አይደለም የምትበተነው። በቀጣይ ትብብር ይኖራል ምንም መልክ ቢይዝ። ለዛም እንዲሆን የታሰበ የስትራቴጂ 1O ብዬ ነው የማስበው እኔ የመሰባሰብና የትግል ስትራቴጂ 1O። ሌሎች ጥቃቅን ነገሮች እዛ ውስጥ ሊገቡ ይችላሉ ብዬ ነው የምረዳው። በእኔ በኩል ዋናው እሱ ነው። ጥሩ እንግዲህ ኖርማሊ ለምን አሁን የሚለው ከዛ ጋር በተገናኘ ካነሳ ነው ዝግጅቱን ያዘጋጁ ሰዎች የረኩበትና ትልቅ ድል አድርጎ የወሰዱት በቪው ደረጃ ነው። ቪው አንተም ቅድም ባነሳው መንገድ መሬት ላይ ያለውን ነገር ተጨባጭ ሁኔታን አይደለም የሚወስነው። ብዙ ሰው ተሳተፈበት አልተሳተፈበት ያለውት ሊያመጣ ይችላል የሚለው ጉዳይ ሌላ ጥያቄ ያነሳል። ግን ዞሮም ሆነም ቀረ የሰው አይምሮ ውስጥ ጦርነት ይቁም የሚለው ሀሳብ እንዲሰርጽ ተደርጓል የሚለው ነገር ትልቅ የሚሸጥ ሀሳብ ይመስለኛል እዛ ውስጥ ያለውና ጦርነት ይቁም የሚል ስብስብ መኖሩ እኔ ጦርነት ይቁም የሚል ስብስብ መኖሩ ጥሩ ሆኖ ሳለ የኃይል አስተላለፉን አሁን ትልቅ ለውጥ ውስጥ የሚያስገባውና ይሄንን ከዛም ከዚህም የመጡ ሰዎች የተሰባሰቡበትን ሁኔታ ስትመለከት እኔ ሰዎቹ የተመረጡበት ሁኔታ ነው። ቅድም አንተ ባነሳው ጉዳይ ላይ ጥያቄ አለኝ። በዛ ላይ የሚረዳቸው ነገሮች አሉ። ጦርነት የሚያደርጉ አካላት ናቸው አብዛኞቹ። ጦርነትን የሚደግፉ ወይ ደግሞ ይህ መንግስት የሚቃወሙ አካላት እዛ ውስጥ የሉም። መንግስትን የሚቃወሙ ናቸው አብዛኞቹ። ጦርነትን በጠመንጃ ታጥቆ የሚታገሉትን አካላት የሚደግፉም የማይደግፉም ሰዎች አሉ። ግን ጦርነት እንዲቆም የሚታገሉ አካላት ናቸው። ከዛም ባለፈ ደግሞ ከመንግስት ጋር ትጥቅ ይዘው የሚታገሉ ሰዎችም ጭምር ተጋብዘዋል። እነዚህ ሰዎች መጋበዙ በእርግጥ ጦርነት ይቁም ለማለት
አስቻይ ምክንያት ይመስለኛል። እና ከዛ ባሻገር ግን የኔ ሰዎች ሐሳብስ አንድ ነው ወይ? በዚህ ደረጃ ፐብሊክሊ ወደፊት ስታመጣው እነዚህ ሰዎች እርስ በርስ ተነጋግረዋል ወይ የሚለው ሐሳብ ምንድነው ሐሳባቸው? እዛው አንድ የእናት ፓርቲ ተወካይ ይመስለኛል ስለ ኦሮሚያ ክልል ሲያወራ የሚያወራቸው ነገሮች የሚያስደነግጡ ናቸው። ስለ ከጉዳዩ አንፃር ሳይሆን የሆነ ወጣ ያለ ንግግር የሚናገርበትን ሁኔታ ነው የምትመለከተው። እና ሰዎቹስ ከዛ ዝግጅት በፊት እና ከዛ ዝግጅት በኋላ ያላቸው ሐሳብ እንዴት ነው ሊታረቅና አርቀህ አንድ ላይ ልታስኬድ የምትችለው ሐሳብ ነው ወይ? እዛ አካባቢ ያላቸው ሰዎች ያሉት ስለ ኢትዮጵያ ከሆነ የምናወራ ትክክል ነው ማውራት ይቻላል፣ ግን እዛ ቦታ ላይ የነበሩ ሰዎች የሚራገጥ ሐሳብ ያላቸው አይደለም ወይ? የትግል አቅጣጫና የትግል ስልቶቻቸውስ ወዴት ነው የሚሄዱት? ምን አይነት ትግል ነው የሚያደርጉት? አንዱን ለማጥፋት የሚታገሉት እዛ ውስጥ የሉም ወይ የሚለውን ነገር ማንሳት ነው የፈለኩት። እዚህ ላይ አንተ እይታ ምንድን ነው? እሺ አዎ እንግዲህ እዛ ላይ የተሳተፉት ግለሰቦች እንደ ግለሰቦች ነው የተጋበዙት። እንደዛም ነው ሲናገሩ የነበረው። እንደ ድርጅት አሁን ለምሳሌ ከፋኖ ገባኝ ድርጅትን ወክለው ግን ስቲል እንደ ግለሰብ ነው ሲባል የነበረው። ሰው ድርጅትን ለምሳሌ የፓርቲን ሁሉ ወክለው የመጡ አሉ። ያው ፓርቲም ድርጅት ነው እንዳልከው፣ የትጥቅ ትግል ውስጥ ያሉም ያው ድርጅት ናቸው። ግን ስቲል እንደ ግለሰብ ነው ማውራው ነው የሚሉት አብዛኞቹ እዛ ተገኝተው። ሀሳብ አላቸው፣ የራሳቸው ሀሳብ አላቸው። ወይም አይዲዮሎጂ ልንለው እንችላለን፣ ፍላጎት ወይም የፖለቲካ ግብ ልንለው እንችላለን። ለጊዜው የፖለቲካ ግብ አላቸው እነኛ ድርጅቶች ወይም ግለሰቦች። ራሱ እንደ ግለሰብ አንዱ እሱ ነው። ዋናውም ጉልላት መሆን ያለበት የሚያሰባስበው ዋናው ትልቁ ለእኔ ግብ ነው። የግብ አንድነት አለ ወይስ የለም የሚለው ሊቨን ከጦርነት ይቁምና አይቁም ከአገዛዝን ያብቃ አይብቃ የሚለው ባሻገር እሱ አንዱ ስለሆነ ሰፋ አድርገን ስናየው የሀሳብ አንድነት ወይም ደግሞ የግብ አንድነት ነው። አንዱ እሱን አነሳለሁ። ሁለተኛ እዚህ ላይ የተሳተፉት ግለሰቦች ያው በድርጅት የሚሆን በግላቸው የተሳተፉት እርስ በራሳቸው እንደው መጠነኛ የሆነ መተማመን አላቸው ወይ? ትረስት ወሳኝ ስለሆነ ፖለቲካ በፍቅር ላይ የተመሰረተ አይደለም አውቃለሁ። መዋደድ እና መፋቀር ግዴታ አይደለም፣ ግን ሚኒመም ትረስት ያስፈልጋል። ሚኒመም ትረስት ስል እኔ ከአንተ ጋር ስቀርብ ትንሽ የማመን ነገር መኖር ነው ያለበት። ይሄ ቢያንስ ሚዲያ ላይ ከአንተ ጋር ቀርቤ ተቀበልክም አልተቀበልክም አመንኩም አላመንኩም የማምንበትን ተናግሬ ከሄድኩ በኋላ እሱ ምን ያስባል የሚለው ነገር ውስጥ መግባት አያስፈልግም። ምንም እኔ እንደዛ ነው የማስበው። ችግር የለውም፣ ሀሳቤን ነው የምገልጸው። ግን ፖለቲካ አብረህ ስትሰራ ትንሹ የመጨረሻ የሆነው ሁሉንም የሚያግባባ ዓላማ ብቻ ሳይሆን ትረስት መኖር አለበት። እነኚህ ግለሰቦች እርስ በራሳቸው ያላቸው አመለካከት ምንድን ነው የሚለው ነው። ሄደን በልባቸውን አመረምርም፣ ግን ፐብሊክሊ ከሚናገሩት ነገር የምናየው ያንን ብሪጅ አድርገው ነው የመጡት ወይ ነው። አሁን እዚህ ጋር አስተያየት የምንሰጠው የተሻለ ነገር እንድኖርና ወደፊት እንድንጓዝ ነው። መነጋገርም ስለሚያስፈልግ ነው። እኔ በአብዛኛው አይታየኝም ነው ኮንግሊመሬት ከዛም ተይዞ እከሌን ካጠፋን ኢትዮጵያ ሰላም ታገኛለች የሚልም የሌላውን የፖለቲካ አንዱን እግር ፖለቲካውን ነው እያልኩ ያለው ግለሰብን አይደለም። ፖለቲካውን አንዱን እግር ከቆረጥን የተሻለ ዘመን ይኖረናል የሚለውም ህወሓትን አምርሮ የሚጠላም እንዲሁም ደግሞ የድሮ ስርዓት በጣም የተሻለ ነው ብሎ የሚያስበው በዚህ ግርግር መሀል እንደገና ደግሞ ፖለቲክስን እንደ ተሳትፎ የሚያይ ፖለቲካ ላይ መሳተፍ ፖለቲክስ አስ ፐርፎርመንስ ባይ ዘ ዌይ ብዙ ሰዎች እሱን አየው። በቃ ስትጋበዝ ተወክለ መወከል ራሱ እንደ አንድ ግብ ይታያል። ፖለቲክስ አስ ፐርፎርመንስ የምንለው ማለት ነው። ፐርፎርማቲቭ አስፔክትም አለው ፖለቲካ እሱም ስላለው። ለምሳሌ በግለሰብ በድርጅት ደረጃ ስትጋበዝ ብቀር ባልቀር እኔ ላይ የሚያመጣው አሉታዊ ተጽዕኖ ምንድን ነው? ከዚህ መድረክ ምንድን ነው የማተርፈው? ብቀርስ ምን ነው የሚደርስብኝ? ለውጥ ባታመጣም ማለት ነው። እሱም አለ። ስለዚህ ከዚህ አንጻር ስናይ እዛ ላይ የተሳተፉት ግለሰቦች አንደኛ ቀድመው ተነጋግረዋል ብዬ አላስብም። ሲጋብዙም እንደዛ አይመስለኝም። ሲጋብዙ ማን እንደተጋበዘም አያውቁ። እንደዛ ነው የማስበው እኔ። እኛ አናውቅም። ሌሎች ተጋባዦችም ማን እንደተጋበዘም የሚያውቁ አይመስለኝም። ቀድመው የተነጋገሩም አይመስለኝም። ቱ ቢ ፌር መድረኩም ቀድሞ ለመነጋገር የታሰበ አይመስለኝም። ያ በሚቀጥሉት መድረኮች ነው የምናደርገው እያለ ነው አቶ ልደቱ ባለፈው ስጠይቀው። ለምሳሌ የመመካከር የምሁራን መድረክ፣ ልዩነትን የማጥበብ የመወያየትና የመከራከር ወደፊት እናዘጋጃለን የሚል ነው። እነሱ የተናገሩትን የነገሩን እንዳለ ወስደን
አልተነጋገሩም። እኔ ከንግግሩ የበለጠ ግን ቅድም እንዳልኩት የተወሰነ መጠነኛ የሆነ አንዱ ሌላውን የመረዳት አንዱ በሌላው ጫማ የመሆን ፍላጎትስ አላቸው የሚል ነው። ስፔሲፊካሊ አንድ የጠየቀዋለሁ ወደዛ ሄዳለሁ። ከትግል ዓላማ እና አካሄድ አንጻር ስናየው አንድን ኤንቲቲ ግለሰብም እንበለው መንግስትም እንበለው ስብስብም እንበለው አገዛዝም እንበለው ከመጥላት የሚለውን ነው እንተው እና ለጊዜው መቃወም ይሻላል። ከመቃወም ባሻገር ማን ማንን እንደሚጠላ ስለማናውቅ ተገቢም አይደለም። ከመቃወም ባሻገር ነገ ተሰባስበው የጋራ የሚያደርጋቸው አጀንዳ የለም እያልኩ አይደለም። ከዚህ በፊት በሚገባ ልክ ተከራክሬያለሁ። በጋራ የሚያታግል ነው ያልኩት። አጀንዳማ ይኖራል እኮ ሺህ አጀንዳ ይኖረናል። እኔም አንተም ሄደን ልንሸመጥጥ እንችላለን ወጣ ብለን ከዛፍ ላይ። እሱ አይደለም በአንድ ጥላ ስር በአንድ አምብሬላ ስር የሚታገሉበት አጀንዳ አሁን ባለው ሁኔታ አለ ወይ ነው ጥያቄው። መጠየቅም መመለስም ያለበት እኔ የለም ነው። ጥቂቶች ሊኖራቸው ይችላል። ከዛ ውስጥ በከፊል ፍንካቾች ይኖራሉ። ከዛ ከተሰበሰቡት ውስጥ ሙሉን አንድ ላይ ብደምራቸው ግን የጋራ አጀንዳ አላቸው ብዬ አላስብም። አላቸው ብንል ራሱ በአካሄድ ደረጃ አንዱ ወደ ምስራቅ አንዱ ወደ ምዕራብ ነው የሚሄደው። በትጥቅ ትግል ብቻ ነው ለውጥ የማመጣው። ሌላው ደግሞ በሰላማዊ ትግል እሱም እንግዲህ ወይ ምርጫንም ያካትታል። ፖለቲካ ፓርቲዎች መቼም በምርጫ ነው አይደለ፣ በጉልበትም እንጨምራለን መቼም አይሉ፣ ወይንም በህዝባዊ አመፅ እና እምቢተኝነት ነው ለውጥ እናመጣለን የሚሉ ሰዎች ሚቹዋሊ ኤክስክሉሲቭ ነው። አክቹዋሊ ፓርቲዎች ደጋፊ ያጡትም እኮ የተቀሙት በጫካ ባሉ ሰዎች ናቸው። ምንድን ነው የሚሆነው? ግማሹ ወደ ኦላ ይሄድብሃል፣ ግማሹ ወደ ፋኖ ይሄዳል፣ ግማሹ ቲዲኤፍ ነው የሚገባው። ኖርማል ፖለቲክስ ጊዜ ነው ፓርቲ ፈንክሽን የሚያደርገው። አንተም ፖለቲካ ሳይንስ ተማሪ ነው ታውቃለህ። ኖርማል ፖለቲክ በማይሆንበት ጊዜ ምን ይሆናል? ይወሰድብሃል፣ እንዳለ ተወስዶ ወደ ሌላ ነው የሚሄዱትና ሚቹዋሊ ኤክስክሉሲቭ ናቸው። ሲጀመር የፖለቲካ ፓርቲ እና ትጥቅ ትግል ውስጥ የገቡ ሰዎች በጋራ ሊታገሉ አይችሉም። አንደኛ። ሁለተኛው እና የመጨረሻው የኢትዮጵያ ዕጣ ፈንታ ላይ ራሱ እኔ በቃ አያገባኝም፣ የራሴን ህዝብ ነው ማዳን የምፈልገው፣ ይህንን ህዝብ ደግሞ ማድነው መዳኛችን ክንዳችን መፍትያችን በእጃችን ብሎ ለሚንቀሳቀስ እና ለምሳሌ በዚህ መሀል ኢትዮጵያ ይሄ የመሀል ሀገር መንግስት ቢዳከም እንበልና ተዳክሞ በተለያየ መልኩ ኦላም ሌላውም ወደ መሀል ሀገር መጥተው አይ በቃ አሁን እኔ የራሴን ሀገር መመስረት ነው የምፈልገው ወይም የሽግግር መንግስት አድርጌ በዛ ውስጥ ኮንፌዴሬሽን ነው መመስረት የምፈልገው እንዳውም እኔ የራሴን ድርሻ ይዤ መሄድ ፈልጋለሁ የሚል የትኛው የሚሆን እኔ ከሌ አላልኩም። ሆነ የትኛው ሃይፖቴቲካሊ የሚል ቡድን ከአንተ ጋር ታግለን ለውጥ እናምጣ ለውጥ አምጥተም ደግሞ የሰላማዊ ሽግግር እናድርግ የሚልበት ምክንያት ይኖራል ወይም ኢንሰንቲቭ ይኖረዋል ብዬ አላስብም። እኔ ሊኖርም አይችልም። ስለዚህ እነኚህ ነገሮች ሁሉ የተለዩበት አይመስለኝም። አንድ መልስ የተሰጠው እኛ አላማችን ባላደረግነው ነው እየተገመገምን ያለነው እያለ ነው አቶ ልደቱ ባለፈውም ከኔ ጋር በነበረው ውይይት አላማ መሆንም አለበት እያልኩ ነው ያለሁት። አሁንም እየገመገምን ያለ ነው ወይም እኔ ተጠይቄ እየመለስኩ ያለሁት ባለፈው በነበረው መድረክ ላይ አንተ በጠየቀኝ ልክ ነው እየመለስኩ ያለሁት። በዛም ቢመዘን እነኚህ ነገሮችን ያሟላ ነው ብዬ አላስብም። ሀብታሙ ጥሩ። እንግዲህ አሁን ባነሳቸው ሀሳቦች ላይ ከእናቱ ልደቱ አካባቢ ከአንተ ጋርም ሲያደርጉ ሌሎች ሚዲያዎችን ላይ ሲያደርጉ ያነሱትን ሀሳብ ደግሞ ላንሳለን። መነጋገሩ ከመነጋገር አይደለም ወይ ወደዚህ የሚመጣው? ሀገር ለመሆን ፈልጋለሁ የሚለውም ኮንፌዴሬሽን መሰረታለሁ የሚለውም አይ የተሻለ ሽግግር አድርገን ለቀጣይ ሀገር መስረታ ሁኔታ ራሳችንን እናመቻቻለን የሚሉ ቡድኖችም ከዚህ መነጋገር አይደለም የሚጀምረው። ይሄንን እንደ አንድ ትልቅ ምዕራፍ ለምን አትወስዱትም የሚሉ ሰዎችም ደግሞ አሉ። ይሄን ሀሳብ የሚደግፉ ሰዎች ምንድነው ያንተ እይታ እዚህ ላይ?